ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የጦርነት ዋዜማቸው የካድሬው ፕሮፓጋንዳና የክተት ጥሪው በሚል ርዕስ አንድ ውይይት ይዘላችሁ መጥተናል። ይህ ውይይት የሚመለከተው ሰሞኑን በብልጽግና መንግስትና በጽምዶ መካከል ጦርነት ለመጀመር እያደረጉት ያለውን ዝግጅትና አንዳንድ ምልክቶችን በተመለከተ ይሆናል ማለት ነው። እንደ አጠቃላይ በቆይታችን የብልጽግናና የጽምዶ የጦርነት ዋዜማ ዝግጅት ምን ይመስላል የሚለው እናነሳለን። በመቀጠልም የጦርነት ዝግጅቱን ተከትሎ በተለይም በአማራ ክልል ባለስልጣናቱ እያደረጉት ያለው የክተት ጥሪ አለ። እሱን የምናነሳ ይሆናል ማለት ነው። በመቀጠልም ወደኛ ወይም ደግሞ ወደ ቅማንት ቀጠና ወይም ደግሞ በቅማንት ህዝብ ላይ ሊያስከትለው የሚችለው ተጽዕኖ ምን ሊሆን ይችላል ወይም ደግሞ ምን ሊፈጠር ይችላል የሚለውንና የጥንቃቄ መልእክቶችን የምናነሳ ይሆናል። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወትሮም በፊትም እንደምናደርገው ለመንደርደሪያ ወይም ደግሞ ለመግቢያ የሆነን ዘንድ እንደ አጠቃላይ በሁለቱ ኃይሎች መካከል እየተደረገ ያለው የጦርነት ዝግጅት ምን ይመስላል የሚለውን ጥያቄ ወደ እናንተ እናደርሳለን ማለት ነው። ይዘንድሮ ወደ አንተ ልምጣና የብልጽግናና የጽምዶ የጦርነት ዋዜማ ዝግጅት ምን ይመስላል፣ ችግሮቻቸውንስ በውይይት መፍታት የማይችሉበት መሰረታዊ ምክንያት ምንድን ነው የሚለውንም እንደ አጠቃላይ እዚህ ጋር እያይዘህ ታነሳዋለህ ብዬ አስባለሁ። መቀጠል ትችላለህ። መልካም እንግዲህ የብልጽግናና የጽምዶ የጦርነት ዝግጅት ምን ይመስላል ለሚለው የተወሰነ ሀሳብ ለማጋራት የጦርነቱ ምክንያት ምንድን ነው የሚለው ላይ ብንነሳ ጥሩ ነው። የጦርነቱ ምክንያት እንግዲህ የስልጣን ሽኩቻ ነው። ለአገር ታስብ አይደለም፣ ለህዝብ ታስብ አይደለም። ኢህአዴግ ሲበሰብስ የፈጠራቸው ሁለት ቡድኖች ናቸው ይህንን እያደረጉት ያሉት በሁለቱም ሳይድ ማለት ነው። ጊዜው የተገለበጠበትና ጊዜ የገለበጠ ነው የገጠመው ማለት ነው። ስለዚህ የኦህዴዱ ኃይል ባለ ጊዜ ሆኖ የህወሓቱ ኃይል ደግሞ ጊዜ ተገልብጦበት ያም ከተገለበጠበት ጊዜ ለመውጣት ይሄኛው ደግሞ ባለ ጊዜ ሆኖ ለመዝለቅ የሚደረግ ጦርነት እንጂ በምንም መንገድ ሀገር የሚጠቅም ትውልድን የሚያሻግር ጦርነት አይደለም። ይሄ ጦርነት ማለት ነው ሲጀመር የእርስ በርስ ጦርነት አፍራሽ ነው። አይ ቲንክ የ2013 ይመስለኛል ጦርነቱ የተጀመረ ጊዜ ችግራቸውን በድርድር ይፈታሉ አይፈቱም የሚል ተወያይተን እናውቃለን፣ ወይም በሆነ ዝግጅት ሰርተናል። እና በዛ ዝግጅት ባህሪያቸው አይፈቅድም የሁለቱ ብለን ነበር ያኔ ማለት ነው። እና የፕሪቶሪያው ስምምነት ሲፈረም በጣም ገርሞን ነበረ። ግን ከበስተጀርባ አሜሪካ አስገድዳ እንዳስፈርማቸው ይታወቃል። የፊርማው የፕሪቶሪያው የግዴታ ፊርማ ነው የነበረው እንጂ የእውነት አይደለም። ከመሰረታዊ ባህሪያቸው የሚመነጭ አይደለም። አበሻው በድርድር ተደራድሮ የሚፈታበት ባህሪ የለውም፣ ስነ ልቦና የለውም። አሁን ኢትዮጵያ የምትለው ማለት ነው። ለረጅም ዘመናት ባሉን የግጭት ታሪኮች ወደኋላ ተመልሰን ስንመለከት አንዱ አሸንፎ ነው የሚነግሰው እንጂ በምንም መንገድ የተሸነፈውን እና ካልተሸነፈው ጋር በጋራ ሆኖ ተደራድረው ሀገር በጋራ በሰላም እንምራ የሚል ነገር ታይቶባቸው አያውቅም። ወደኋላ ሄደን መፈተሽ ትችላለን። ስለዚህ ይህን በደንብ ስንመለከተው ያ ባህል የለንም እኛ በፍጹም። ሳትዋጋ ነገስ ቢባል ተዋግቼ ነው አለ የሚለው እኮ እንደዛ ነው። ኦፖነንት ነው የሚባለውን ዲፊት አድርጎ ነው አሸንፈ ድምጥማጡና እንትን አድርገህ በጉልበት ነው ነግሰ መቆየት የምትፈልገው። በጉልበት እንደመጣህ ደግሞ በጉልበት ትጣላለህ። ለቀህ በሰላም በቃ እኔ ትቼዋለሁ ስልጣኑንና የያዙት ብለህ ብትሰጣቸው ራሱ ካልገደሉ አይነግሱም። የግዴታ መዋጋት አለባቸው። ኦኬ ኢህአዴግ ሲፈርስ እንደዛ ነበር የሆነው። ቲፒኤልኤፍ ተጠራርጎ ትግራይ ውስጥ ገባ። ከዛ የኛው በሰላም ነገሮችን እንትን ከማለት ይልቅ እነሱ ካልጠፉ በፍጹም የሚል እንትን መጣበት ማለት ነው። ወንድነት መጣበት፣ የሀበሻ ወንድነት ማለት ነው። በዛ ነው ወደ ጦርነት የሄዱት። ስለዚህ መሰረታዊ ነገራቸው ያኛውም ስልጣኑን በማጣቱ የደረሰበትን ጫና ለመወጣትና መልሶ ወደ ስልጣን ለመምጣት ነው። ወይም ደግሞ ሌላም ጥቅም ሊኖር ይችላል። ምናልባትም ከዚህ ሀገር ተገንጥዬ ብቻዬን ብኖር ምናምን የሚል ነገርም ሊኖር ይችላል። የብዙ ልሂቃን ፍላጎትም ስላለ ማለት ነው። እርግጠኛ ሆነ እሱን ማውራት ባትችልም ማለት ነው። ይሄኛውም ደግሞ ስልጣኔን አደላድዬ ነው የምቀጥለው እና አብይ አህመድ ወጥተው የኤርትራን ቦታዎች ሳይቀር ራሱ ከኦሮሞኛ ጋር ለማገናኘት እና ባህር ነገስ ኦሮሞ ነበር የሚመራው ለማለት የሞከሩበት ሁኔታ ስትመለከተው የተስፋፊነት ፍላጎትና ህልም እንዳለ ማየት ትችላለህ ማለት ነው። የኦህዴዱ ኃይል ይህን ነው የሚያደርገው። መጨፍለቅ ይፈልጋል። ስለዚህ የእንጨፍላቂነቱን የበለጠ ለማጠናከርና እውን ለማድረግ ማለት ነው የግዴታ መዋጋት አለበት እና እንትን አስቸጋሪ ናቸው የሚሉትን ማምታት ስላለበት ነው ይሄ እያደረገ ያለው ማለት ነው። ስለዚህ የጦርነቱ ምክንያት በዋናነት የስልጣን ሽኩቻ ነው እንጂ ለሰላም ወይ የሆነ ነገር ለማምጣት አይደለም። ሽኩቻው ደግሞ በጣም የሚገርመው ወገንን የለየ ብሔርን የለየ በጥላቻ ላይ የተመሰረተ ነው። የሆነን ቡድን ፈርጀው ማለት ነው። ይሄ ማክሮ ሌቭል ስትመለከተው
የሰሜኑ ኃይል ይጨፈልቀናል የሚል ስጋት አለበት የኦህዴዱ ኃይል ማለት ነው። ስለዚህ ሰሜኑን መበታተን ምናምን የሚል ሀሳብ ይመጣብሃል ማለት ነው። ማፋጀት፣ ዋናውን ኃይል ቀልጥ መመጣል፣ መስበር ምናምን ሽባ አድርገህ ከዛ እንደፈልግን ማድረግ የሚባል ነገር አላቸው ማለት ነው። ይሄ ማክሮ ሌቭሉ ነው። ማይክሮ የሆነው ነገር ላይ ስትመጣ ደግሞ እርስ በርስ ያጋጫል። እርስ በርስ ታች ወርደ ምናምን ወይ ደግሞ ህወሓት ነው ዋና ችግሩ ፈጣሪ፣ ህወሓት መጥፋት አለበት ትላለህ። ግን ኢንጄኔራል የሚመነጨው ከዛ ጥላቻ ነው፣ ከትልቁ ጥላቻ ነው የሚመነጨው ማለት ያ የሚመጣው ለምን ያንን የሰሜኑን ኃይል እንዳንመታው ማንም የሚያስቸግርን ብለህ ስታነጥር የሆነ የስበት ማዕከል ታገኛለህ ማለት ነው። ስለዚህ በዚህ አጋጣሚ ወያኔን አገኙት፣ እርሱም ማድቀቅ አለብን በሚል አብረው ዝሆኑን ለማጥፋት ጫካውን ሁሉ በእሳት እንደማቃጠል ማለት ነው። እንደዚህ አይነት ነገር ነው የተሄደው። ይሄ ተገልብጦ ሌላ ነገር ይዞ እየመጣ እንደሆነ ማየት እንችላለን ማለት ነው። ስለዚህ ዋናው ይሄ ነው። ኦህዴዱ ሰሜኑን መስበር አሁን እንዳልኩት ዋና ዓላማ አድርጎ ይወስዳል፣ ትልቁ ዓላማው ማለት ነው። ለዚህም ህወሓትን ማጥፋት አለበት፣ ሰሜኑ እርስ በርስ መገዳደል አለበት የሚል ስትራቴጂ ነድፎ እየሰራ ነው ማለት ነው። ህወሓት በበኩሉ ከዛ ከገባበት ቅርቃር ለመውጣትና ወደ ነበረ ክብሩ ለመመለስ የሚያደርገው ትግል ደግሞ ምንድን ነው? የመጀመሪያው ነገር ላለመጥፋት፣ ላለመጨፍለቅ፣ ላለመጥፋት እነ ዳንኤል ክብረት እንዳሉት ማለት ነው። ከታሪክም መጥፋት አለበት እንዳለው ላለመጥፋት ጥርሱን ነክሶ መዋጋትና ማሸነፍ፣ ወደሚፈለገው ስልጣን መምጣት ማለት ነው። የሚከፈለው ሁሉ መክፈል ዋጋ ማለት ነው። የትኛውንም መስዋዕትነት ከፍለህ ስልጣንን መመለስ። በቃ ከዚህ ኃይል የምትድነው እንደዛ አድርገህ ነው፣ አለበለዚያ በፍጹም አትድንም የሚል እንትን አለው ማለት ነው። ስለዚህ ብልጽግናን ከጠላቶቹ ጋር ተባብረ ማለት ነው መጣል ያስፈልጋል ማለት ነው። ጠላቶቹ ጋር በመተባበር የብልጽግና ጠላት የሆኑትን ሁሉንም አካላት ጋር በመተባበር ላይ አሁን ከሻቢያም ጋር ትተባበራለ፣ ከፋኖም ጋር ማነው የቅማንት ነፃነት ሰራዊት ምናምን የሚል ነገር ባለፈው ሲያወሩ ነበሩ። ዋቴቨር የፈለግከው ማለት ነው አለ የሚባለው አሁን 9 ድርጅቶች የሚል ነገር እያነሱ ነበር አይደለ? ሰሞኑን ደብረጽዮን የሚናገረው ይሄን ነው። እንደዚህ አይነት ነገሮች ውስጥ ገብተህ ባይኩክ ኦር ክሩክ ብልጽግናን ማጥፋት ነው በዋናነት ማለት የሚሰራው። ይህንን መከተል ነው። ብልጽግና ካልጠፋ እንጠፋለን የሚል እንትን አለ በሁሉም ማለት ነው። የጋራ አድርገው ብልጽግና እናጠፋለን ወደሚል እንዲመጣ ነው። ይሄ ደግሞ በዛኛው በህወሓት በኩል የሚመጣው ነው ማለት ነው። የብልጽግናው መደመር የሚባለውን ኃይል የሚሰበስበው ብልጽግና የሚባለው ፓርቲ ነው ራሱ ማለት ነው። በዛኛው በኩል በጽምዶ በኩል ደግሞ የምታየው በዋናነት የሚመራው ህወሓት ነው። ስለዚህ ጦርነቱ የህወሓትና የብልጽግና ነው። ያኛው የሰርቫይቫል ጉዳይ ነው፣ ይሄኛው ደግሞ ስልጣንን ሄጀሞኒውን አስፍቶ የመቆየት ጉዳይ ነው ማለት ነው። እና የራሳቸው ዘዴ ተከትለው ይሄዳሉ ማለት ነው። በዚህ የመጠፋፋት እና የጦረኝነት ስሌት ሀገሪቱ ከ2013 ዓ.ም ጀምራ እየፈረሰች መሆኗን ማየት እንችላለን። ይኸው ቀጥላለች። አሁንም ልትፈርስ ነው፣ በጫፍ ላይ ነው ያለችው ማለት ነው። አሁን ለትልቅ የእርስ በርስ ጦርነት ዳግም ማለት ነው ተዘጋጅታለች። ከመቆያው ቦታ ወደ እግር ኳስ ፍልሚያው የሚመጡ ቡድኖች፣ ሁለት የጋራ ቡድኖች እንደሚመጡት ማለት ነው። ዌይቲንግ ፎር ዘም ላይክ ዛት እንዲህ ነው እየተጠበቁ ያሉት ማለት ነው። ኦልሬዲ ፊሽካ ነው የሚጠበቀው ወደዛ ለመግባት ማለት ነው። እንግዲህ ብልጽግና የሚያቀርበው ፕሮፓጋንዳ በሚዲያ ያው የህወሓቱን እንትን እንደ ሰይጣንም እንደምንም ህገወጡ ቡድን ማይሉት የለም። በተለይ ደግሞ የሚሰሩት የካርቶን ምናምን በጣም ዘግናኝ ነው። በነገራችን ላይ ምን ያክል ጥላቻ እንትን እያደረጉ እንደሆነ ማይታረቁ ለመሆናቸው የምትመለከትበት ምናምን ማለት ነው። ጥላቻቸው ከውቅያኖስ ራሱ የጠለቀ ነው። እርስ በርሳቸው ያላቸው ጥላቻ ማለት ነው። አንድ ላይ አብረው የሰሩ እንኳን አይመስሉም። አለቃና ምንዝር እኮ ነበሩ በአንድ ወቅት። ግን ያለው ጥላቻ ማለት ነው። የብልጽግና ሚዲያዎች ራሱ ፋና፣ ኢቢሲ ምናምን የሚባሉት እነዚህ ሁለቱ በተለይ ተራ የአክቲቪስት ሚዲያ መስለዋል። ተራ የብልጽግና ፕሮፓጋንዲስቶች እንደዚህ አይነት የወረዱ ነገሮች ሁሉ ስድብ በለው ዋቴቨር ይለቁባቸዋል ማለት ነው። ቲፒኤልኤፍ አቅሙ በፈቀደ በዛኛው በኩል የፈለገውን ያደርጋል በሚዲያዎቹ ማለት ነው። ይናገራል፣ የፈለገውን መልዕክት ያስተላልፋል። በአስተማማኝ ሁኔታ ሰራዊታችን ተገንብቷል ይላል የብልጽግና መንግስት ማለት ነው። እንኳን ለባንዳዎቹ ለባዕዳዎቹም እነሱን እንትን ተጭነው የሚመጡ ባዕዳዎችን አንሸነፍም ይላሉ። ብዙ ጊዜ የሚያነሱት እንግዲህ ግብፅን ነው፣ ኤርትራን ደግሞ አሁን እንደዚሁ ማለት ነው። ዛሬም እንደ ትላንቱ አይደለንም። እኛ ዘመናዊ ጦር ታጥቀናል፣ ዘመናዊ መሳሪያ አለን፣ በቴክኖሎጂ የተደገፈ ነው የሚል እንትን አላቸው። ኢትዮጵያ 130 ሚሊዮን ህዝብ እኮ አላት ምናምን ማልቅ ይመስላቸዋል። አንዳንዴ ሲነሳ ማለት ነው። በእነዚህ ሁሉ እንትን ያደርጋሉ ማለት ነው። ህወሓቱ በበኩሉ ሰራዊታችን ዝግጅቱን ጨርሷል፣ ተዘጋጅቷል፣ ከጀመርነው በቃ አዲስ አበባ እንዴ እንደሚገባና ብልጽግና እንደሚቀብሩት ይናገራሉ ማለት ነው። በዛኛው ሳይድ ማለት ነው 9 ድርጅቶች ከኛ ጋር ጥምረታቸውን ጨርሷል፣ ተጣምረናል ኦልሬዲ አሁን ማለት ይህን ብሎ ይናገራሉ። ብልጽግና መቃብር ውስጥ ይገባል፣ አይቀርለትም። በቃ ልክ በእንትን ነው የሚያወሩት እንደሚሆን ማለት ነው።
እንደተጨበጠ ነው የሚያወሩት። እነዚህ ነገሮች ምን ያመለክታሉ የሚለው መሰረታዊ ነገር ነው ማለት ነው። የብልጽግናው ስልት ጦርነቱን በሰው ማዕበል እና በጦር መሳሪያ ብዛት ማሸነፍ ዋናው ስትራቴጂ ነው። ለዚህ እንተነትነዋለን በኋላ ቀጥሎ ባለው ነገር ይህን እናነሳዋለን። የሰው ማዕበል ቅድም እንዳልኩት የ130 ሚሊዮን ህዝብ በቃ በጦርነት ተማግዶ አያልቅም። ስለዚህ የማገድን እናሸንፋለን የሚል እንትን አለው ማለት ነው። ከፍተኛ ህዝብን የመከፋፈል ስራዎችን መስራት ማለት ልክ አማራው ትግሬውን እንዲጠላ፣ ትግሬው አማራው እንዲጠላ፣ ቅማንቱ ከአማራው ጋር እንዲጣላ፣ አማራው ከምናምን ጋር በቃ አሉ የሚባለው ማለት ነው። አገውም ከአማራው ጋር እንዲጣላ፣ እንዲህ አይነት ነገሮችን ታራግባለህ። በዛ ላይ ደግሞ ኤጀንትስ አሉት ይህን የሚያደርጉ ማለት ነው። ይህንን ጥላቻ የሚያስቀጥሉ ኤጀንት አሉ፣ የሚዲያ ኤጀንቶች አሉት። የመሬት ላይ ያለ እንትን አለ፣ የፋኖ ኤጀንት አለው፣ የጎንደር ፋኖ የሚባል ይሄ ስኳዱ ማለት ነው። አንድ እንዳይሆን ህዝብ እንዲበታተን በአማራው ስም እየመጣ ቅማንቱን ይዘርፋል፣ ይገላል፣ ይወራል ማለት ነው። ይሄን ነገር በራሱ ጥላቻውን እንትኑን ማስቀጠል ነው። የብልጽግናን ዓላማ ማስቀጠል ነው በዋናነት ማለት ነው። መከፋፈል፣ ከፋፍለ መጨፍለቅና መግዛት የኦህዴዱ ኃይል ዋና ህልም ስለሆነ ማለት ነው። ይህን ነው የሚሰራው በዚህኛው በኩል ማለት ነው። ይከፋፍላሉ። አብይ በተደጋጋሚ ያደረገውን እናውቃለን። ጎንደር ላይ ሄዶ የተናገረውን ደጋግመን ተናግረናል። ስለ አማራን ክልሉ የሚያስተዳድረው እያለ እንትን ያደረገው ዜን ስለ ጎርጎራ የተናገረው ደብረ ማርቆስ ላይ ሄዶ የተናገረውን እያመጣ ማየት ትችላለህ። ከዛ ቀጥሎ የሚያደርጓትን ማለት ነው። ሌላው ወያኔን ወይም ጽምዶውን ማለት ነው። በተለይ ወያኔ የሚባለው አገር ካጅ ነው የሚሉት። አገር ካጅ ብለው ነው እንትን የሚያደርጉት። አገር ክዷል፣ ከሃዲያን ናቸው። ሳምታይምስ ዲሞናይዝ ራሱ ያደርጉታል። ይሄ ምንድነው ማሰይጠን ማለት ነው። ልክ እንደ ሰይጣን ምናምን ለዚህ ሀገር ምንም አይነት ስራ እንዳልሰሩ እንደማይሰሩ በቃ ኢቭን እንደ ሰው ራስ ከንሲደር እንዳይደረጉ አይነት ነገር ነው የሚያወራው ማንንም ቢሆን ማለት ነው። በዋናነት ብልጽግናው እንደዛ ነው የሚያደርገው በዚህኛው በኩል ማለት ነው። ይሄ ዲሞናይዜሽኑ ራሱ ሌላው ስትራቴጂ ነው፣ ስልት ነው ማለት ነው። ሌላው የዲፕሎማሲውን ማህበረሰብ ከጎኑ የማሰለፍና በዛ ላይ ትልቅ የፕሮፓጋንዳ ስራ መስራት። እነዚህ ለጦርነቱን በአሸናፊነት እንደሚወጣ አድርገህ በስነ ልቦና እንትን እንድትረዳ የሚያደርግ ስራ ይሰራሉ ማለት ነው። ኦኬ፣ ህወሓቱ የሚከተለው ስልት ምንድን ነው? ህወሓቱ በተመሳሳይ የዚህን ግልባጭ ይሰራል። ለምሳሌ የብልጽግናውን መንግስት ዲሞናይዝ ማድረግ ማለት ነው። ሰይጣናዊ አድርገህ በቃ እሱ ካልጠፋ ሀገር አትቀጥልም ምናምን የሚለውን ይሰብካል በዛኛው በኩል ማለት ነው። ብታድርብኝ አማኩልህ ነው የሚባለው፣ እንደዛ አይነት ነገር ማለት ነው። ይህንን በደንብ አድርገው ነው የሚሰሩት። ከሌሎች ኃይሎች ጋር በደንብ አድርገህ መተባበር፣ መጣመር እና ይሄንን ፒስማር ትመጣበታለህ ወዲያ ወዲህ እንዳይል ማለት ነው። ጠንካራ አደረጃጀት አድርገህ ማለት ነው። ሁለቱም ግን ዓላማው የእርስ በርስ ጦርነት ነው። ሁለቱም ዓላማቸው የእርስ በርስ ጦርነት ነው። ቅድም እንዳልኩ በሰላም እስካልተፈታ ድረስ በጦርነት የሚመጣ ነገር የለም። ደቀህ ነው፣ ህዝብ ጨርሰ ነው፣ ወጣቶችን ገለ ነው፣ ተቋማትን አውድመ ነው እና ወደ ድህነት ከተውን ነው የሚመጡት እኮ ቢያሸንፍ አንዱ ማለት ነው፣ ዋቴቨር ቢያሸንፍ። ስለዚህ በሰላም ስለማይመጡ ሁለቱም ተመሳሳይ ስለሆነ እንትኑ ፍላጎታቸው ማለት ነው። ብለዴን አይረን የሚባል ምርጫ ስላላቸው ማለት ነው። ብልጽግናን ሰይጣናዊ ማድረግ የሚያውነው ይሰራል። ሌላው ህዝቡን ከጎኑ ለማሰማራትና ለማሰለፍ ይታገላል፣ እየጣረ ነው በጉልበትም በምንም። ልክ ብልጽግናውን በጉልበትም በምንም እያደረገ ነው፣ እናነሰዋለን። ቲፒኤልኤፍም ይህን እያደረገ ነው የመጣው። ምርጫ የለንም ሌላ በሚል ማለት ነው። ከውጭ ኃይሎች ጋር መጣመር ሌላው ስልት ነው እንግዲህ እንደሚባለው ማለት ነው። ባናይም አክቹዋሊ የሚታየው ከኤርትራ ጋር እንደተጣመሩ ይታወቃል። ከሱዳን ጋር የምታየው ነገር አለ። ከግብፅ ጋር በብልጽግና በኩል ይባላል ያየነው ነገር ባይኖርም ማለት ነው። በተደጋጋሚ የሚሉት ግብፅ ናት ይህን የምታደርገው፣ ሻቢያንም በሻቢያን በኩል ዋቴቨር የምትለው የሚለውን ነገር ቢነሳበትም ማለት ነው። ስለዚህ በእንደዚህ መንገድ ነው እንትኑን እያጦዙት ያሉት ማለት ነው። ወደ ጦርነቱ ሊገቡ ጫፍ ደርሰው ያሉበት ሁኔታ ይሄ ነው። ፊሽካ መንፋት ነው የሚጠበቁ። አሁን የቀራቸው እሱ ብቻ ነው፣ ወይም አንድ ጥይት መተኮስ ነው ማለት ነው። በሆነ ግንባር ይፈነዳል፣ ከዛ በኋላ መጫረስ ነው። ይሄ ነው እንትን እየተደረገ ያለው። በሰላም ይፈታል ወይ? እንዴቱ ነው በሰላም ይፈታል? ባህሪ የለማ። እኛ ኢትዮጵያውያን በሰላም ችግራችን ፈትተን አናውቅም። ይሄ እኮ ዩኒክ ነው የሚሆነው። አሁን ሁለቱ በራሳቸው ጊዜ ተነጋግረው የአንዱን ፍላጎት ሌላው ሊያከብርብለት ወይም በቃ ይሄ ዊን ዊን በሚባለው ነገር ሊመጡ በፍጹም ያለ አይሆንም። ኔቨር። በቃ እንዴት ሊሆን ይችላል? ብርሃንና ጨለማ እኮ ናቸው እነዚህ። ያንን ካልቸር ዴቨሎፕ አላደረግንም እኛ። በቃ ንጉስ ከሆነ ንጉስ ነው፣ ዝም ብለህ መቀበል ነው። ጸጥ ለበጥ ብለህ ሲረግጥህም እሺ ብለህ የሆነ መጥፎ ነገር ቢያደርግብህ ጥሩ ነው፣ ምን ችግር የለም እያልክ መኖር ነው የሚጠበቀው። ንጉስ ነዋ። በአብይ በኩል ያለው ይሄ ነው። በዛኛው በኩል ደግሞ የነበረበት የስልጣን ደረጃ አለ። እዛ በፊት የነበረው የተወረሱት ንብረት አለ፣ ያጡት ክብር አለ። እነሱ ላይ የተደረገው ህዝቡ ላይ ራሱ የተፈጸመው ብልጽግና የፈጸመው የዘር ማጥፋት ወንጀል አለ።
በዚህ መንገድ ሌላ ጉዳይ ናቸው፣ ሌላ ተራራ ላይ ናቸው። ምንድን ነው የሚመጣ ወደ እንትን ቢመጣ ማለት ወደ ሰላም ቢመጣ ይሄንን ነገር መቀበል አይችልም። አንደኛ ብልጽግና ይሄን ተቀብሎ የእነሱን ችግር መፍታት አይፈልግም። ቲፒኤልኤፍ የሚባል ክልሉ እያስተዳደረ ሰርቫይቭ አድርጎ በአጠቃላይ በህገ መንግስቱ መሰረት የሚል ነገር አይፈልጉም። ለምን? የሚፈልጉት ሴራ አለ። እንደዛ አይደለም የሚፈልጉት እኮ አሁን ይሄ ፕሉራሊዝምን ማስቀጠል የሚባለው አይደለም ዋና ነገሩ ማለት አውራ ፓርቲ ትሆናለህ። አውራ ፓርቲ ብር ምናምን እየወረወርክለት ለሌላው ለጥቃቅኖ አንተ መሪ ሆነ ዲሞክራት መስለህ ትቀጥልና ሌሎቹ መጨፍለቅ ነው። የኦህዴዱ ኃይል የሚፈልገው አሁን ምንድነው? ስልጣን በእጄ ስለገባ አሁን እኔ ነኝ መሪው፣ አድራጊው፣ ፈጣሪው። ስለዚህ እኔ ምንም አልሆንም። ሌሎቹ ግን እንደፈለግኩ ገብቻ የፈለግኩትን እንዳረግ የክልል መዋቅር ይሄ ብሔር ምናምን አደረጃጀት መፍረስ አለበት፣ ራስ በራስ አስተዳደር የሚባለውን መጣስ አለብን ብሎ እየሰራ ነው። በምክክር ኮሚሽኑን በለው ዋቴቨር እየሰራ ነው። ስለዚህ በምንም መንገድ አይታረቅም። ከታረቀ ይሄ ሁሉ ችግር ይመጣበታል እና የእንትኑ ስልጣኑ ሊወሰን ነው፣ ሊገደብ ነው ማለት ነው። ያልተገደበ ስልጣን ነው የሚፈልገው፣ አንሊሚትድ ፓወር ነው የሚፈልገው በብልጽግና ማለት ነው። ለምን እንትን ይሄ ምንድን ነው የቆየ ቂሙን እንትን ብሎ ልክ እነ ሚኒሊክ ምናምን ወደኋላ የሚመጣው ማለት ነው። ካውንተር አታክ ማድረግ ነው የሚፈልገው፣ ካውንተር ኤክስፓንድ ማድረግ ነው የሚፈልገው በዋናነት ማለት ነው። ይህን ደግሞ የትኛውን ነው ዶሚኔት ማድረግ የሚፈልገው? የሰሜኑ ነው። የደቡብ ምናምን አካባቢ ለእሱ ችግር አይደለም። እንደዛ የማድረግ ህልም ነው ያለው። ራእዩም እንደዛ ነው፣ አሰራሩም ሀሳቡም እንደዛ ነው። ስለዚህ ከቲፒኤልኤፍ ጋር በምንም መንገድ ሊታረቅ አይችልም፣ እንደ ድርጅት ማለት ነው። ከፋኖ ጋር አይታረቅም፣ ሊታረቅ አይችልም፣ እንደ ድርጅት ማለት ነው። ተራ ፋኖ እየጠፋ ቢመጣውን መቀበል፣ እሱ ውስጥ መሸጎጥ፣ ይሄ ምንም ቀላል ነው፣ ተራ ነገር ነው። እሱን መሆን ነው። እርሱን መሆን ደግሞ ችግር የለውም። ምንድን ነው ፍላጎታችሁ? እናንተ የምትፈልጉት ምንድን ነው? የትኛውን ፓወር ሸር ላድርጋችሁ ምናምን እንደ ፓርቲ እንደ ድርጅት ሆናችሁ የሚል ግን አይሰራም በፍጹም። ለብልጽግና የለም፣ ነውር ነው፣ ውርደት ነው። ስለዚህ በዛኛውን በኩል ሰላም ሊመጣ አይችልም። ጥርጣሬን የተደረጉ ነገሮች አሉ። እንደገና ይጠረጥራሉ፣ ይፈራሉ፣ ይሰጋሉ። ስለዚህ ምንጊዜም መዋጋትና ማሸነፍ ነው አላማው ማለት ነው። ከተሸናነፉ ተሸናነፉ፣ ካልተሸናነፉ ደግሞ መገንጠል የሚባለው ሁሉ ሊመጣ ይችላል። ዊዶ ነው እና ሀገር እያፈረሱ ነው ማለት ነው። ከመፍረስ አትመለስም ፈጣሪ የሆነ ካልጠበቀ በስተቀር ማለት ነው። ታንክ ዩ። መልካም እንግዲህ የብልጽግናና የጽምዶ የጦርነት ዋዜማ ዝግጅት ምን ይመስላል የሚለውንና አጠቃላይ ከዚህ ጦርነት ጀርባ ያሉ መሰረታዊ ምክንያታቸው ምንድን ነው የሚለውን ሰፋ አድርገን አንስተዋል። ለዚህ በፊትም በተደጋጋሚ አንስተነዋል። አሁን ወደ ተግባር ወይም ደግሞ ወደ እውነተኛው ጦርነት ለመግባት ዝግጅታቸውን ጨርሰዋል። በዘገባም በተለያዩ ጉዳዮችም ሰሞኑን እንዳነሳ ነው አለን የሚሉትን ኃይል ወደ ጦርነት እንዋጋበታለን ወደሚሉት ቦታ እያስጠጉ ያለበት ሁኔታ ነው ያለው። ዙሮ ዙሮ በዚህ በተለይ ደግሞ በዚህ በአማራው ኃይል በኩል ያለው ትግራይ ውስጥ ጦርነቱ እንዲያልቅ ይፈልጋል። በዛ በትግራይ በኩል ያለውም ከአማራም ወደ ሌላ ቦታ ሄዶ ጦርነቱ እንዲያልቅ ይፈልጋል። ከዛ በስተጀርባ ያለው ሻዕቢያ ደግሞ የትም ይሁን የትም ኢትዮጵያ ውስጥ ያው ጦርነቱ እንዲካሄድለት ይፈልጋል። ቅድም እንዳነሳው የብልጽግና ወይም ደግሞ የኦህዴድ መንግስት ትግራይ ኤርትራንም ጭምር ማጠቃለል የመፈለግ አዝማሚያ ስላለ በተለያዩ አጋጣሚዎችም ስለተናገሩ አሁን ሰሞኑን ጠቅላይ ሚኒስትሩ ወጥቶ ስለተናገረው ነው እንጂ ከዛ በፊት የሆነ ጊዜ ትንታኔ የሰጠንበት አንድ ቄስ ማን ነው የሚባል ሰው እያለ እየወጣ እንዳለ ሁሉም ቦታ ኦሮሞ ማድረግ የሚፈልግና አንዳንዴ ከዝም ብሎ በቀላሉ እንደዛ ሚዲያ ላይ እየወጡ የሚያወሩ ሰዎች የራሳቸው ፍላጎት ወይም የራሳቸው ትንታኔ ወይም ደግሞ ራሳቸው አጥንተው የደረሱበት የሚመስል ነገር ግን ከጀርባው ሌላ ተደኮ እንዳለው የሚያሳዩ ነገሮች እንዳሉ በተደጋጋሚ አንስተናል። ጦርነቱን ለመደገፍ ወይም ደግሞ ከዚህ ጦርነት ጋር አብረው አጃቢው ነው የሚሄዱ ከማስታረቅ ወይም ደግሞ ጦርነቱ በሰላም እንዲፈታ ከማድረግ ይልቅ ጦርነቱን የመደገፍ ስራ የሚሰሩ ሌላ ቅድም ያላነሳቸው እዚህ ከጎንደር ፋኖ እዚህ ልሂቃኑ ውጭ በፓርቲ ደረጃ አሉ። በነገራችን ላይ አንዱ አብን ነው። አብን የሚባለው ቶታሊ ያው የምታውቀው ነው። የወልቃይት መሬት ምናምን በሚለው እዛች የሰሊጥ ነጋዴዎች አሉ እዛ ውስጥ እነሱ ጦርነቱን ብልጽግና እንዲያሸንፍ ነው የሚፈልጉት። ስለዚህ በሰላም እንዲፈታ አይፈልጉም። ያኛው የትግራዩ ኃይል ወይም ደግሞ ጽምዶ የሚባለውም እንዲጠፋ ይፈልጋሉ። ሌላው ሸንጎ የሚባለው ቅዴፓ የሚባለው ሌላ ወዴፓ ነው ምናምን የሚለው ወሎ አካባቢ ያቋቋሙት ፓርቲ ጭምር ራሱ እነዚህ በብልጽግና ፈንድ የሚደረጉ ጦርነቱ በሰላም እንዲፈታ ከመስራት ይልቅ ሌሎችም አሉ በጦርነቱ ብልጽግና እንዲያሸንፍ ውሻሉ ነው የሚያገለግሉ ማለት። ውሻል ምንድነው? ገጠር ነው ብላችሁ ተወልደን ያደግነው ሞፈር እና አርፍ ብዙ ጊዜ ሲታረስበት የሞፈሩ ቀዳዳ ሲሰፋ በስር የሚገባ ማለት ነው። ልክ እንደዛ ነው። ራሳቸውን ችለው መቆም አይችሉም። እንደ ፓርቲ እነዚህ ዓላማቸውን ትተው እዚህ ጦርነት ውስጥ በአንድ በኩል ሆነው ለመሳተፍ የሚፈልጉ ለዚህ ትልቁ ማሳያ ቅዴፓ የሚባለው እናውግቸው በሰሞኑ ያወጡት መግለጫ ማየት በቂ ነው።
ይህን ማንም ሊደብቅም እንትን ሊልም አይችልም፣ በግልጽ መነገር ስላለበት ማለት ነው። እና በተለያየ አቅጣጫ በዛኛውም በዚህኛውም በኩል በተለይ ብልጽግና ፈንድ የሚያደርግላቸው በርካታ ኮልኮሌ ፓርቲዎች አሉ። ብዙ ጊዜ አንተ የምታነሳቸው እንደዚህ የሆነ እንደ ጫጩት የፈሉ ግን አቅም የሌላቸው ደግሞ አቅም የሌላቸው ፓርቲን እንደ ቢዝነስ የሚጠቀሙበት ወይም ደግሞ እንደ ገቢ ምንጭ ወይም እንደ እንጀራ ገመድ አድርገው የሚጠቀሙበት እነዚህ ፓርቲዎች የዚህ ውስጥም እንዳሉ መታወቅ አለበት ማለት ነው። ወደሚቀጥለው ጥያቄ እንለፍና እንግዲህ የጦርነት ዝግጅቱን ተከትሎ የካድሬው የጦርነት ፕሮፓጋንዳ እና የክተት ጥሪ አለ። የክተት ጥሪው ምን ይመስላል? እንዳጠቃላይ ማለት ከዚህ በፊት ብልጽግና በየጊዜው የሚያስመርቀው የመከላከያ ሰራዊት ወይም መደበኛው ጦር ሰራዊት አንሶ ነው ወይ? አሁን የሰላም አስከባሪ ይላሉ፣ የደጀን ጦር ይላሉ ማለት በተደጋጋሚ አሁን ደግሞ ትላንት፣ ዛሬ ሰሞኑን ስናነሳ የነበረውን በተለያዩ ወረዳዎች የተለያዩ ወጣት እየመለመሉ አንዳንዱ አፈሳ ነው በተግባር የሚታዩ ቪዲዮ ላይ የሚለቀቁ እናቶቻቸው ሲያለቅሱ የሚያሳዩ በዛኛው በኩልም አለ በዚህኛው በኩልም አለ እና ይህን እንደ አጠቃላይ እንዴት ታየዋለህ? ምን ይመስላል የሚለው ወደ አንተ ላምጣ። መልካም። የብልጽግናው የጦርነት ፕሮፓጋንዳ እና የክተት ጥሪ ምን ይመስላል የሚለውን ነገር ነው። እንግዲህ ብልጽግና በባለፈው ምንድን ነው የሚባለው የህልውና ዘመቻ የሚል ነበር በአደባባይ ማለት ነው። ይሄ የፋርጣው ጋዜጠኛ ማን ነበር የሚባለው? ሰለሞን ኃይለ ኢየሱስ ነው የሚባለው። እሱ ራሱ ክላሽንኮፍ ይዞ ምናምን ሲያቃውጡት እንደነበሩት በቃ ሁሉም ህዝብ ዳር እስከ ዳር ተነስቶ ትግራይ ላይ እንዲዘምት የማድረግ ስራ እና ወያኔ የሚባል ኃይል ከምድረ ገጽ መጥፋት አለበት፣ እሱ ለማጥፋት ደግሞ ባህሩ አብረው ይድረቅ ተብሎ ሲሰራ የነበረው ወደ መጨረሻው እናሸንፈዋለን ብለው ገምተው በነበሩት ከሻቢያም ጋር ከፋኖም ጋር ከድሮኖቹም ጋር ሆኖ ትግራይ ላይ ማስቀጠል ሳይቀር እስከ አዲስ አበባ ጥግ የመጡበት ማለት ነው። እንደዛ ያን ጊዜ የህልውና ምናምን አደረጉት። እንግዲህ ህልውና የብልጽግና ነበረ፣ ዋና ህልውና ማለት ነው። ሀገር የማፍረስ ነው እንጂ ሀገርን ህልውና የመጠበቅ ጦርነትም አልነበረም። ያ ጦርነት ቅድም እንዳልኩት በመግቢያው ማለት ነው። ስለዚህ የህልውና ጦርነት በሚል የህልውና ዘመቻ በሚል አሁን የለም። ምናልባትም የባለፈው አይነት ችግር ከተፈጠረ እንደዛ መሆኑ አይቀርም። ያው ውይ ማለታቸው አይቀርም። እንደዛ ከሆነ ማለት ከሆነ ነው ኢንኬዝ ነው ይሆናል አይሆንም፣ እሱን አላውቅም፣ ፈጣሪ ነው የሚያውቀው። አሁን ምንድነው በድብቅ በስውር ተደብቀው ነው ይሄንን የሚሰሩት ማለት ነው። አይተህ ከሆነ ስለ ህወሓት መጥፎነት ምናምን የሚሰብከው የፌዴራል መንግስት ነው። እሱም ሚዲያዎችን ነው የሚጠቀሟቸው፣ ፋናንና ኢቢሲ ነው የሚጠቀሙት እንዳለ ማለት ይህን ለማድረግ። ሌላው የክልል ምናምን ስለዚህ ሲያራግብ አታየው፣ አያራግብም። ምንም ሚዲያ ሲጮህ አትሰማው፣ ምንም አያደርጉም። በየስብሰባው ግን ህዝብ ሰብስበው ያወራሉ። በቃ በመረረ ስጋትና ጥላቻ እንትን ብሎ ነው የሚሰብኩት በየስብሰባው በሁሉም ቦታ ማለት ነው። እና በስውር ነው ልክ የህልውና ዘመቻው አሁንም እንደቀጠለ ነው በህዝቡ መካከል ማለት ነው። ነገር ግን አይነገርም። ይሄኛው ስውር ነው፣ ግልጽ አይደለም፣ በድብቅ ነው የሚደረገው ማለት ነው። አቴንሽን እንዳይስብ ይሁን ዋቴቨር አናውቅም። እንደዚ አይነት ነገሮች ነው ያሉት። እና አንዳንዴ ከውስጥ ለውስጥ የህዝብ እንትን ይሄ ሰላም የሚነሳ ህዝቡ እውነትም ከመንግስት ጋር መቆም አለብን ሊመጣ ነው እንደ ወያኔ ምናምን እንዲል የቅማንት ታጣቂ አብሮ ሊመጣ ነው እንዲል በባለፈው የፈጠሩት እንትን ማለት ነው ፕሮፓጋንዳ ሰነድ ምናምን ደቨሎፕ አድርገው እንዳመጡት እንደዚህ አይነት ስራ ይሰራሉ በውስጥ ለውስጥ ማለት ነው። በዋናነት የሚሰራ ነው። ብልጽግና የኢትዮጵያን ወጣት ሁሉንም እዛም እዚህም እየሰበሰበ ነው። እንዲሁም የታጠቀውን የራሱን የመንግስት ታጣቂ ምሽግ በማድረግ እና ስልጣኑን ለማስጠበቅ እየሰራ ነው። በደንብ ነው የሚሰራው። ካድሬዎቹ አጥብቀው የሚሰሩት ይሄ ነው። የብልጽግና ስልጣን እዚህ ጋር የሚቆየው እስከ እንትን ላይ ፓወር ላይ እንዳለ የሚቆየው ምን ሲሆን ነው? ሁሉም አሁን ይሄ ወጣቱ ምኑም እሱ ምሽግ ሲሆንለት ማለት ሲዋጋ ነው። በማን አጌነስት ጽምዶ ሲዋጋለት ስልጣን ላይ ይቆያል። ስለዚህ የግዴታ ህዝቡን መቀስቀስ ስራ ይሰራል ማለት ነው። መጀመሪያ በእያንዳንዱ ከተማ ባለፈው እንዳየ ነው በእያንዳንዱ ከተማ አስተዳደርና በእያንዳንዱ ወረዳ 60 ሚሊሻንና ፖሊስን ያካተተ ወይም ያቀላቀለ ታጣቂ እንዲያወጣ አድርገዋል። አስበው ስንት ወረዳ አለ በኢትዮጵያ ደረጃ? 60 ታጣቂ ነው ያስወጡት። ምናልባትም አማራ ክልል ውስጥ ይሆን እኔ አላውቅም። ሌላው ላይ ሊኖር አይ አማራ ክልል እንደዚህ ተደርጓል። የቅማንት ወረዳዎች ላይም እንደዛ ነው የተደረገው። ይሄ ስራ ተሰርቷል ማለት ነው። ስለዚህ ይሄ አልበቃውም። መማገዱን የምታየው ይሄ አልበቃውም። ይሄ ሳይበቃው ሲደርስ ደግሞ አሁን ቀጥሎ ምንድን ነው ያደረገው? እያንዳንዱ የወረዳና የከተማ አስተዳደር ካቢኔ የሚባለው ባለስልጣን ማለት ነው። በወያኔ ጊዜ ካቢኔ የምንለው ማለት ነው የየጽህፈት ቤት ኃላፊው የምትለው ማለት ነው። ወይም የስራ ሂደት የሚያወሩት ነገር ያለ እሱ ባለስልጣን የተባለ ካድሪን የትልቁን ካድሪ ክራይቴሪያ የሚያሟላው በሙሉ 20 ወጣቶችን አምጣ ተብሏል። መልምሎ ለውትድርና ማለት ነው። ትናንት በሰራነው ዘገባ ማየት እንችላለን። 20 ሲያመጣ አስበው አንድ ወረዳ ላይ 40 ካቢኔ ቢኖር 40 ባለስልጣን ቢኖር እንደዛ አይነት በተለያየ መንገድ 40 ቢኖር በ20 አባዛው 800 ያወጣል ማለት ነው። አንድ ወረዳ ላይ 800
እስከ 1000 ወጣት ትሰበስባለህ ማለት ነው። ይህ ሁሉ በሀገሪቱ ካለው ስታመጣው ምን ያክል እንትን ነው የሚሆነው? የሰው ማዕበል ለመጠቀም ነው ብልጽግና እየሰራ ያለው ያልኩት ለዚህ ነው። ሰውን አስፈጅቶ እሱ ስልጣን ላይ መቆየት ይፈልጋል። በጣም የሚገርመው ማለት ዘይዶን ኬር በቃ ለህዝብ ማለት ይህንን ነገር ነው እየሰሩ ያሉት ማለት ነው። አሁን ደግሞ የክተት ጥሪ ከዛ አልፈው ማለት ነው የክተት ጥሪ ህዝቡን በሙሉ እየጠሩት ነው። በየስብሰባው በሆነ ነገር እየሄዱ ባገኙት አጋጣሚ ተነሱ፣ ተዘጋጁ፣ ታጠቁ እያሉ ነው። ይህን በአንድ ማሳያ ላቀርበው ትላንትና በተደረገው ማለት ነው። ትላንት እንግዲህ ነሐሴ 12 2018 ዓ.ም የማዕከላዊ ጎንደር ዞን ባለስልጣናት ጭልጋ ከተማ ላይ ወደ ጭልጋ ወይም አይከል ከተማ ሄደው ከትመዋል። ትላንት ዘመቻ ማለት ተሰማርተው ሁሉም የጽህፈት ቤት ኃላፊ በሙሉ ከአዛዡ ከአለቃው ጀምሮ ማለት ነው ከአወቅ አስፈር የሚባለው ሰውዬ ጀምረ እስከታች ያለው እያንዳንዱ ጽህፈት ቤት ያለው ወይም የብልጽግና ጽህፈት ቤት የዚህ ኃላፊ የሚባል በሽ ነው። እነዚህን ሰብስቦ ቁጥራቸው ከ10 በላይ ናቸው። በነገራችን ላይ ሰብስቦ ጭልጋ ገብቷል ትላንትና ማለት ነው። ሰበቡ ትምህርት ቤት እናስመርቅ የተሰራ ማለ ህፃናት አለ እሱን ማስመረቅና ሰራባ ላይ ደግሞ ሌላ ልናሰራ ብለው ትምህርት ቤት የሚያሰራ ድንጋይ ቆልለው በሲሚንቶ ሰርተው እዛ ጋር የመሰረት ድንጋይ ይጥሉላል። እኔ በመገርመኝ ያችን የመሰረት ድንጋይ ለመጣል እኮ ስንት በመቶ ሺህ የሚቆጠር ብር ነው የሚያወጡት። በነገራችን ላይ ትምህርት ቤቱ መገንቢያ ይሆን ነበረ። አንድ ድንጋይ አንስተ እዛ ጋር ማስቀመጥ እየቻሉ የሰሩት እንትን ራሱ ሲገርመኛል። ትልቅ ባለስልጣን ልክ ትልቅ ፕሮጀክት ሲደረግ እንደነበረው እነ መለስ ዜናዊ ሲያደርጉ እንደነበሩት አይነት ነው። እንደዛ የሚገርመው በግ ሌባውን ፍየል ሌባውን ባለስልጣን ሆኖ እዛ ውስጥ አለ። በሚገርም ሁኔታ ማለት ነው። ሳያቸው ራሱ የመሰረት ድንጋይ ሲያስቀምጡ ሳቄ ነው የመጣው። በሚገርም ሁኔታ ማለት ነው። የዋና አስተዳዳሪው አወቅ አስፈሬ ምን አይነት ስም ነው? ምክትል አስተዳዳሪው አለምረው አበራ፣ ሌሎቹ እንግዲህ በስም ልጥራቸው በዛ ያሉትን ማለት ነው። ንጉሴ ማለደ፣ ቀኑ ቢያድጎ፣ ፋሲል ሰንደቁ፣ ካሳሁን ንጉሴ፣ ሰርካለም ሊጋባው እንዲህ የሚባሉ ባለስልጣናት ናቸው። ከ10 ይበልጣሉ እዛ ውስጥ የሄዱት ማለት ነው። እነዚህ በሙሉ እንግዲህ አስበው ከወረዳው ወይም ከከተማ አስተዳደሩ የሚያነሱትን በጀት አበል አስበው የሚበሉትን ማለት ነው። የሚወጣ ወጪ ምናምን ቀላል አይደለም። እንዲህ ተራ ነገር ይህን ለማስመረቅ አንድ ሰው ይበቃል ወይ 2 ሰው ይበቃል ለመመረቅም ካስፈለገ ማለት ኦኬ። መመረቅ ካስፈለጋቸው ሰውየው ይሄ አስተዳዳሪው ብቻ ከአንዱ ሰው ጋር ብሄድ በቂ ነው። ምን ሊያደርግ እንትን እንደሚያደርገው ማለት ነው። ይሄ ሁሉ አበል ፍለጋ ነው እና ተጽዕኖ መፍጠር ነው እዛ አካባቢ ያለው ማለት ነው። በስምሪቱ ላይ እንግዲህ ሰበብ ትምህርት ቤት ማስመረቅ ወይም መሰረት ድንጋይ መጣል ቢሆንም ዋና ዓላማው ግን እሱ አልነበረም። አይከል ላይ የተሰራውን መዋለ ህፃናት ሲያስመርቁ ህዝቡ ተሰበሰበ። ለህዝቡ ያስተላለፉት መልእክት እንዲህ ነው። በአጭሩ ማለት ረጅም መልእክት ነው የተናገሩት። እንዲህ ነው የሚለው በአጠቃላይ አሁን የቅማንት ጥያቄ የሚባል የለም። አሁን አማራ፣ ቅማንት፣ ትግሬ፣ ኦሮሞ ወዘተ እያለ የሚያባላን ወያኔ ስለሆነ ሁሉም በሚችለው መንገድ መዝመት አለበት የሚል የክተት አዋጅ ነው ያወጁት። የክተት ጠሪ ማለት ይሄ ነው። በቃ ሁሉም በሚችለው መንገድ በምትችለው ግንባር መሄድ የምትችለው መሄድ አለብህ ማለት ነው። ትችላለህና ይመጣል ነገር ትችላለህ። ማትችል ከሆነ ደካማ ከሆነ ደግሞ ሰፈር ሆነ ጠብቅ። በቃ እንደዛ ነው። ዋና ስራቸው ይሄን ያስተላልፉት መልእክት ማለት ጥሪው በግልጽ በሚዲያ ባይነገርም ማለት ነው። አሁን እንዳልኩት በሶሻል ሚዲያ ወይም በፌስቡክ ገጻቸው በጣም ባይጽፉትም በሚዲያ በግልጽ ባያደርጉትም ትምህርት ቤት ከማስመረቅ አንጻር አድርገው የሰላም ምናምን ውይይት እንደሆነ አድርገው ያወሩታል ማለት ነው። በድብቅ ነው የተላለፈው። ይሄ እዛ ያለው ጥያቄ የለም ምን የለም፣ ታረጋለህ ብቻ ነው እንደዛ አድርገው ትሄዱት ማለት ነው። የተናገሩት ይሄ ነው። የጭልጋ ወረዳ የናወቅ አስፈሬን ፎቶ ለጥፎ ለብቻው ትላንትና አይ ቲንክ 24 ሰዓት በፊት ማለት ነው ያወጣው ነገር እንትን አለ የለጠፈው ማለት ነው። ምን ይላል መልእክቱ? አጭር ነው። ምን ይላል? ሰላም በውይይትና በምክክር እንጂ በግጭት አይመጣም። አየህ አይደለ? ዛሬ ምን እያደረጉ ነው? ህዝቡ ይዘጋጅ እያሉ እየቀሰቀሰ ነው። ከዚህ ጋር ደግሞ ምን ጻፉ? በውይይትና በምክክር ነው እንዲህ ብሎ ያስወራ ማለት ነው። ሰላም በውይይትና በምክክር እንጂ በግጭት አይመጣም። ስለሆነም በየአካባቢያችን ያለው አንጻራዊ ሰላም ዘላቂነት እንዲኖረው ውይይትን በማስቀደም የጭልጋ ቀጠናን ሰላምና ልማት ለማስቀጠል ሁሉም አካል የየድርሻውን ሊወጣ ይገባል። አሁን ይሄ ዝም ብሎ የሰላም ጥሪ እና የልማት ጥሪ ይመስላል አይደለም። ያስተላለፉት መልእክት ሌላ ነው። ሲጽፉ ለህዝብ እንዲህ ነው ብሎ የሚጽፉት ወይም ለፎርማል አድርገው ሲያቀርቡት ማለት ነው። ኢንፎርማሊ ህዝቡን ሰብስበው የሚናገሩት ግን ሌላ ነው። አይገናኝም። ፍላጎታቸው ሌላ ነው። ምናልባትም አሁን ምክክር እያካሄድኩ ነኝ ስላለ ለእሱ አፍረው ይሆን
ነገሩ ብልጽግና ምን ያፍራል? አያፍርም እኮ ምንም ችግር የለበትም። እያደባለቀ ነው የሚናገረው። ትላንት የነገረውን ዛሬ ሰርዞ ምናምን ነው የሚያወራው። ያስተላለፉት መልእክት ይሄ ነው። ከስሩ አቶ አወቀ አስፈሬ የማዕከላዊ ጎንደር ዞን አስተዳዳሪ ዋና አስተዳዳሪ ብሎ ጽፎ አስቀምጦበታል ማለት ነው። ይህን አስተላልፎታል፣ ፎቶ ለጥፎ። የብልጽግናው ካድሬ አሁን በጽምዶ በኩል ፈጦ የመጣ አደጋ በማየት በጣም ተጨናንቋል። ባለፈውም አንድ ዘገባ ሰርተን ነበር። በተጨባጭ ማለት ነው ተጨናንቋል፣ በከባድ ሁኔታ ማለት ነው። ለምንድነው የተጨናነቀው? በርካታ ምክንያቶችን ማንሳት እንችላለን። አንደኛው ብልጽግና ይሸነፋል የሚል ትልቅ ስጋት አለበት። ይሸነፋል ያኔ ከሻቢያም ጋር የእኛን ታጣቂ በሙሉ የትኛውም ክልል ያለን ታጣቂ አምጥተን ከቱርክም ከተባበሩት አረብ ኤምሬትም ከምንም ዋቴቨር ከአዘርባይጃን ድሮንም ሌላ መሳሪያ አምጥተን ያላሸነፍነው ወያኔ ዛሬ ከፋኖ ጋር ከኦላ ጋር ከሌሎችም ታጣቂዎች ጋር 9 ነው የሚባለው አይደል? ከነዚህ ጋር ሁሉ ሆኖ እንዴት እንቋቋመዋለን? አንችልም። በዛ ላይ ደግሞ ሻቢያ አሁን እነሱ ጎን ነው ያለው። ስለዚህ ፌል እናደርጋለን። ያኔ ያልቻልነውን አሁንም አንችለውም የሚል ስጋት አለባቸው፣ ትልቁ ስጋት ማለት። ስለዚህ መጠየቅ፣ መታሰር፣ መገደል የሚባሉ ጉዳዮች አሉ ማለት ነው። ስልጣን የሚባል ነገር አለ ማለት። ፍርሃቱና ስጋቱ ትልቅ ነው። አንድ ይሄ ነው። ሁለተኛው ይሄ የባለስልጣን የምትለው ዞን ላይ የተቀመጠው በሙሉ የሰሊጥ ማምረቻ መሬት አለው የወሰደው ማለት ነው። የፋርጦ አባል ስለሆነ እኮ ነው ይህ ዋናው ማለት። ይሄ እርሻ ቦታ አለው በመተማ ትናማን ነው ወልቃይት የእርሻ ማሳ አለው። ኢንቨስተር ነው በዋናነት በዘመዱም በልጁም በዋቴቨር ስም እያደረገ የሰራው ማለት። ይሄን እንዳላጣው ብሎ ይፈራል። በጣም ነው የሚጨነቀው። ሁለት በል። ሶስተኛ ህዝቡ ከጽምዶ ጎን ይሰለፋል። እኛን ክዶናል፣ ጠልቶናል፣ ብልጽግናን ጠልቶታል የሚል ፍራቻ አላቸው። ከአጠቃላይ ባለፈው ምርጫ ሲካሄድ ያዩት በተግባር ያዩት ነገር አለ። አሸነፍን ብለው ሪፖርት ቢያደርጉም ራሳቸው ማለት ነው ምን እንደሆነ ያውቃሉ። ስለዚህ ከዛ ጋር ይሰለፍብናል። አማራውም ይሁን ቅማንቱም ይሁን ሌላውም ቢሆን ከዛ ከመሰለፉ አይወጣም ብለው ነው የሚያስቡት ማለት። ስለዚህ የህዝብ ድጋፍ እናጣለን ነው በዋናነት እንትን የሚያደርጉት ማለት ነው። ስለዚህ ጦርነቱ ሳያልቅ እንትን ሳይሰማ ግርግር ሳይኖር ተጀምሮ ቢያልቅላቸው እነሱ ደስ ይላቸዋል። እነሱ የሚያሸንፉ ከሆነ ማለት ነው። ሜይ ቢ ከተሸነፉ ነው ጩኸት የሚያበዙት እንጂ አሁን ባለው ሁኔታ በድብቅ ነው ውስጥ ለውስጥ የሚሰሩት ማለት ነው። ይህን እያደረጉ ነው። ስጋቱ ይሄኛውም ሌላ ስጋት ነው ማለት ነው። አራተኛው ብልጽግና አሁን ብቻውን ነው ብለው ይሰጋሉ። ብቻውን የብቻነት እንትን ማለት ነው። ኮንፊውዝድ ይሆናሉ። እንዴት ሆነን የሚል ነገር ያነሳሉ ማለት ነው። በተለያየ መንገድ ከተለያዩ አካላት ጋር የተጋጨ ነው ብልጽግና ስትመለከተው ማለት ነው። በሱዳን በሁለቱም አቅጣጫ ውጊያዎች አሉ። ከአርኤስኤፍ ጎን ቆሞ በዛ በኩል ይዋጋል ብልጽግናው። በዛም በኩል ያለው ሁኔታ ያስባል። ካድሬው የብቸኝነትና የመገለል እንትን አይነት ፍላጎት ስላለው ስጋት አለው ማለት ነው። ሌላው ደግሞ ምንድነው አለቆቹ ከላይ የሚያወርዱለት ጥብቅ የሆነ ትእዛዝ ነው ፍራስትሬት ያደረገው። ትእዛዙን ደግሞ አይመልሱትም፣ አይችሉትም በአጭር ጊዜ ማለት ነው። ምክንያቱም መሬት ያለው ፋክትና ከላይ የሚመጣው ትእዛዝ አይጣጣምም። ከነዚህ መካከል እንግዲህ ወታደር መልምለው አንጡ ተባሉ። ያን ወታደር ለመመልመል ያልቻሉት ጉቦ ሰጥተው መከላከያ ጄኔራሎችን እየለመኑ ተውን እለፉን እያሉ ነው፣ እየተማጸኑ ነው። ይሄ ፋክት እኮ ነው። ወረዳውን መጥቀስ ስላልፈለግኩ ነው እንደዛ ያደረገውን ማለት ነው። አንድ ብቻ አይደለም ብዙ ናቸው። ለጊዜው እንለፋቸው እንደዛ ስለሆነ ማለት ነው። ምናልባትም እንዲህ ለምን ተናገርክ ምናምን የሚል እርምጃ ሊወሰድ ስለሚችል ማለት ነው። በዛኛው እኛ እጃችን ዘፍጥ እንዳይኖረው ይህን በቃ እንዳለ ተናግረን በቂ ነው። ውሸት አይደለም እውነት ነው። እኛ ውሸት አውርተን አናውቅም። አንዱ ይሄ ነው። ሌላው ስንቅ አዋጡ። ህብረተሰቡን እንዴት አድርገው ስንቅ ያዋጡት? አሁን በድብቅ እየሰበኩ በድብቅ ነው ስንቅ የሚሰበስቡት ማለት ነው። ሰው አደራጅተው በየምናምን ነው ባለፈው ጭልጋ ላይ ሲያደርጉ እንደነበሩት ማለት ነው። ጎንደር የሚሆን ዋቴቨር የእነሱ ደጋፊ ተሰባስበው በውስጥ ለውስጥ በሴሉ ምናምን ነው የሚሰበሰበው ስንቅም ምናምን። ከዚህ በላይ ደግሞ የደም ልገሳ ምናምን እርሱ ራሱ ይሰራል። ደም እየሰበሰበው ደም ባንክ ያስቀምጣሉ። በጦርነቱ ለሚቆስሉ ወታደሮች ለሚጎዱ ደም ያስፈልጋቸዋል በሚል ይህም ይሰራል። ይሄ ሁሉ በጣም ከባድ ነው። የመሳሰሉት ስራዎችን እንዲሰሩ ዘመቻዎችን እንዲያካሄዱ ይደረጋሉ። በዚህ ምክንያት ፍራስትሬት እያደረጉ እንደሆነ ይታወቃል። እና ይሄ ፍራስትሬሽናቸውን ሪሊቭ ለማድረግ ነው ወደ ጭልጋ ሄዱት አይክል ሄዱት። አንድ ሁለተኛው የቀነሳ የሚባል ቀነሳ አሁን ቀይሯ ስማቸውን እነሱ ከህወሓት ጋር ሆነው ሊመጡ ነው ስለተባለ የቅማንቱን ህዝብ ሂደን እንቀስቅሰው ጥያቄ ምናምን እንዳትሉ ምናምን ብሎ ያተናገሩት ማለት ነው። እንቀስቅሰው ምናምን ነው። ሲጀመር ታጣቂውና ህዝብ እኮ ተገናኝቶ አያውቅም። ታጣቂውና ህዝቡ ተገናኝቶ አያውቅም ከ2014 በኋላ ማለት ነው። ታጣቂው ወጣቶቹ ተሰባስበው በራሳቸው ፍላጎት በራሳቸው መንገድ ነው የሚሄዱት። እዛ ጋር አለ ታጣቂ የሚወስነው ውሳኔና የሚያደርገው በምንም መንገድ ከህዝቡ ጋር የሚገናኝ ነገር የለውም። ህዝቡ ሌላ ታጣቂው ሌላ ነው። ምናልባትም ከህዝቡ ውስጥ ያለ ታጣቂ ምናምን ካለ ህዝቡ ከተጠየቀ በእነሱ ሊጠየቅ ይችላል እንጂ ከዚህ ታጣቂ ጋር ምንም ያገናኘው ነገር የለም። ምንም እንትን የለውም። የሚወስኑት እነዛኞች በራሳቸው ነው በዋናነት።
ያነሱት ጥያቄ ሁላችንም ጥያቄ ቢሆን ማለት ነው የቅማንት ህዝብ ጥያቄ መብቱ ይከበር ብለው ያነሱት እንዳለ ሆኖ ማለት ግን ደግሞ በጥያቄያችን ዙሪያ እነሱ በፈለጉት እዛ ቢወስኑና የሆነ ነገር ቢያደርጉ አንቀበላቸውም። እኛ አንፈልግም። በቅማንትን ጥያቄ ማንም ሊወስንለት አይችልም። ህዝቡ ነው የሚወስነው። ማንም የምንፈልገው ጥያቄ ምንድን ነው የሚመለስልን ህዝቡ ነው የሚወስነው። እንደዛ አድርጎ ሊመጣ ዞሮ ዞሮ ግን ምንድን ነው ይሄን የቅማንት ታጣቂ ነው በሚል አሁን እዚህ ጋር መጥቶ ሊገባብን ነው። ስለዚህ በዚህ ችግር ይፈጥርብናል፣ ህዝቡን እናነሳሳው ምናምን አይነት ነገር ነው ሊያደርጉት የሚችሉት ማለት ነው። የሚሞከረው እሱ ነው። እናም እንግዲህ የማዕከላዊ ጎንደር 10 በላይ ካድሬዎቹ ጭልጋ ገብተው ትምህርት ቤት ሊያስመርቁ ሳይሆን የሰሩ ስራ ስጋታቸውን ለማላላት እና ትንሽዬ ሪሊፍ ለማግኘት ከዛ ከተማው ወጣ ብለው የጭልጋን ንፋስ ምናምን ጠጥተው ለመመለስ አይነት ነገር ነው የሰራው። ይሄ ጭንቀት ነው። ያው ቅድም እንዳልከው ያም ታጣቂ ይመጣል እና ችግር ይፈጥርብናል ምናምን የሚሉት ነው። እነዚህ በጣም የሚፈሩት ነገር አንደኛ በቅማንት ላይ ትልቅ ወንጀል ሲሰሩ የኖሩት ናቸው። እነዚህ ሁሉም የሄዱት በሙሉ ቅማንትን ሳይጨፈጭፍ ሳይጨፈጭፍ ቅማንትን ሳይክድ ወደ ስልጣን የለም። እነ ንጉሴ ማለደን ጨምሮ ማለት ወደ ስልጣን የመጣ የለም። ሁሉም እንደዛ እያደረገ ነው የመጣው። ቀጣፊ፣ ሌባ፣ አጭበርባሪ ነው። አሁንም ያ ነገር ከተመለሰ ይሄ የቅማንት ጥያቄ ከተመለሰ እኛ እንጠይቃለን ነው። አስረው ፍዳቸውም ያሳዩቸው ኮሚቴዎች አሉ እዛ አንገረብ ጉድጓድ ውስጥ ቀብረው ማለት እንደዛ ስለሆነ ነው። እና ቅማንት ጥያቄ የሚባል የለም ምን የለም። የት ይቀርልሃል? ጥያቄ የሚቀር አይደለም። የቅማንት ጥያቄ ኔቨር ኤቨር በፍጹም ሊቀር አይችልም። በምንም መንገድ ቢሆን ቅማንት ራሱን በራሱ ሳያስተዳድር ቋንቋን ወጉን ሳያሳድግ የሚተው ጥያቄ የለም። በምንም መንገድ ቢሆን ማለት ነው። ዋቴቨር የፈለገው ነገር ይሁን ማለት ነው። እንደዛ ነው። እነሱ ግን ያንን በዛው እንትን ለማድረግ ሞክረዋል ማለት ነው። ተስፋችሁን ቁረጡ፣ እዚህ በኋላ እኛ ጋር ነው መሰለፍ ያለባችሁ፣ የምናዋጣችሁ እኛ ነው፣ ወያኔን በመጣል ነው ብለው ነው የሚያስቡት። ወያኔን መጣል አለመጣል የራሳቸው ጉዳይ ነው። እኛ አላጣላናቸው፣ የተጣሉት ራሳቸው ናቸው። ሲያሽመረሙሉት የነበሩት እነዛ ናቸው። እነዚህ አሁን ዛሬ ከማዕከላዊ ጎንደር ወደ ጭልጋ ሄዱት በሙሉ ባለስልጣናት የወያኔ አሽከር የነበሩ ናቸው። ዋና አሽከር ወያኔ ከሚያስበው በላይ ለወያኔ ሲጨነቁ የነበሩ ካድሬዎች እኮ ናቸው። ሁሉም በወረዳም በምንም ተወሽቀው የነበሩ ዋና ጠላት የነበረ የለም ለወያኔ። የእሱ አሽከሮች ናቸው ዛሬ አሁን ወጥተው ወያኔ የሚሉት። ለምን? የሰሩት ነገር ስላለ ማለት ነው። ትጠየቃለህ። የስ አሁን በዚህ ብልጽግናን ለብሰህ ከሆነ ወንጀል ከጣልክ ጽምዶ ካሸነፈ መጠየቁ አይቀርም። ይህን ስለሚፈራ ነው እንደዛ እያደረገ ያለው ማለት ነው። ታንኪዩ። መልካም እንግዲህ አጠቃላይ የጦርነት ዝግጅቱን ተከትሎ የካድሬው የጦርነት ፕሮፓጋንዳና የክተት ጥሪውን ምን ይመስል እንደነበረ ሰፋ አድርጋ አንስተዋል። የጭልጋውን እንደ ምሳሌ ጠቀስከው እንጂ በተለያዩ አካባቢዎች ይሄ ነገር አለ። ምዕራብ ጎንደር በተመሳሳይ እዛ አካባቢ የሚገኙ የቅማንት ቀበሌዎችን ማህበረሰቡንም የማህበረሰብ ተወካይ ናቸው የሚባሉ ሰዎችንም እየሰበሰቡ ማስፈራሪያ ጭምር እየሰጡ ነው። እንግዲህ ህዝቡን ራሱ እነሱ ፊልም ያደረጉት በቃ ይህ የቅማንትን ታጣቂ ይደግፋል ብለው ነው እና አስቀድመው እያስፈራሩ ነው። ለአርማጮም በተለያዩ አጋጣሚዎች እንደዚህ አይነት ነገር አለ። ምክንያቱም ለአርማጮም ቢሆን በታች በኩል እዚህ በቆላው በተለይ ወደ ጃኒኮ አቅጣጫ ወጣ ገባ የሚል ኃይል ስላለ ያን መርቶ ያመጣል የሚል ስጋት አለ። ይሄ እንዳለ ሆኖ ማለት ነው። ስለዚህ የጎንደር አካባቢ ያለውን አነሳን እንጂ በሌሎችም በጎጃም፣ በሸዋም፣ በወሎም በተለያየ አቅጣጫ እንደዚህ አይነት ነገሮች አሉ። በተለይ ደግሞ ህወሓት በቀጥታ ይገባባቸዋል ተብሎ የሚታሰቡ የጎንደር ቀጠና የወሎ ምናምን አካባቢ በስፋት እንደዚህ አይነት ስራ እየተሰራ እንደሆነ ማወቅ ችለናል። እነሱም ያደረጉትን በግልጽ እያደረጉ ስለሆነ ወደሚቀጥለው ጥያቄ እንለፍና አሁን ስናነሳው ከነበረው ጉዳይ አንጻር ወደኛ ቢመጣ ይሄ ነገር ወደኛ መምጣቱም አይቀርም። ከዛ ጋር ማያይዘው እየተናገሩ ስለሆነ ማለት ነው። ወደኛ እናምጣውና እንግዲህ ጦርነቱ በይፋ ከተጀመረ ቅማንት ላይ ምን ሊፈጠር ይችላል የሚል ጥያቄ መነሳት አለበት። ማለት በተለይም ጎንደር ውስጥ የመሸገው ፋኖ ባለፈው ያየ ነው። በተለይ ፋርጣው ማህበር የቅማንት ታጣቂ በዚህ ሊመጣ ነው ብሎ የጦርነት ስትራቴጂ የተነደፈበት ወረቀት በትግረኛ ነው በአማርኛ የተጻፈ እያለ ሲያወራ የነበረውን መንግስት ራሱ ወዛ አካባቢ ያለው ካድሬ አጀንዳ አድርጎ በአውደ ምሕረት ሳይቀር የተወያየበት በየመስሪያ ቤቱ በየስብሰባው የተነጋገረበት ቅድም ያነሳውም የዚህ አንዱ አካል እንደሆነ ተደርጎ መያዝ ስላለበት ከዚህ አንጻር በቅማንት ቀጠና ምን ሊፈጠር ይችላል የቅማንት ህዝብ ላይ ይህን ማንሳት ያለብን ይመስለኛል። ሌላው ቅድም ያነሳው እንግዲህ የቅማንት ታጣቂ ያለ ተብሎ ነው በዛ በኩል ይህ ነገር ሊመጣ እንደሚችል ስጋት ያለው። በዚህኛው በኩል ደግሞ በብልጽግና በኩል ቅድም የጠቀስኩት በባለፈው ያነሳ ነው ቅዴፓ አለ። በነገራችን ላይ አሁን በግልጽ መነገር ስላለበት ማለት ነው። ቢችሉ እኛ የምንፈልገው ይህ ሁለቱ ቡድን ችግሮችን ከቅማንት ህዝብ አንጻር እንዴት እንፍታ እንዲል ነው። ግን በግልጽ አንደኛው ከዚህ አንደኛው ከዛ ሆኖ ስራ እየሰሩ ያሉበት ሁኔታም ስላለ ይህን ነገር በግልጽ ማንሳት የሚያስፈልግ ከሆነ እናነሳዋለን። እንዳጠቃላይ ግን ይህን ጉዳይ እንዴት እንየው የሚለውንና
የጥንቃቄ መልእክቶችን ከዚህ በመነሳት ማስተላለፍ ትችላለህ። ወደ አንተ ልምጣ። መልካም እንግዲህ የጭልጋውን ጉዳይ ያነሳሁት ለማሳያ ነው። ማሳያ ብዬ ነው ያነሳሁት እንጂ አማራ ክልል ውስጥ በሁሉም ቦታ ነው ያለው። ምናልባት ኦሮሚያ ክልልም ራሱ የባሰ ይመስለኛል። ይሄ ራሱ ከዚህ ሊወጣ አይችልም። የስ ደቡብም እንደዛ ነው። እንደ ጉድ ነው ወጣቶች የሚታፈሱት። ማንም እንትን አይቃወምም። ጠበንጃም የለውም። ደቡብ ታውቃለህ፣ ተንጫጭቶ ዝም ይላል እንጂ ምንም ማድረግ አይችልም። አይ ሊሸፍትብን ይችላል የሚሉትን ህዝብ ቀስ አድርገው እያታለሉ እያጭበረበሩ ነው። ሰሜኑን እንደዛ ነው የሚያደርጉት። እንዲህ አይነት ነገሮች ስላለ ማለት ነው። ይህ አይነት ትልቅ ችግር እንዳለ የሰው ማዕበል ምናምን ካልኩት አንጻር ማየት አለብን እሱን ማለት ነው። ሌላው ኦኬ የቅዴፓን ጉዳይ አንስተዋል። እዚህ ጋር እንዳነሳው አውግቸው ቅዴፓን ይወክለዋል አይወክለው የሚለውን ነገር ማሰብ ያስፈልጋል። አውግቸውና ካቢኔ ያለው የእሱ ቡድን ማለት ነው፣ ውስን ሰዎች ማለት ነው። ምናልባትም ከ3 እስከ 4 5 ምናምን የሚሆኑ ሰዎች ይኖራሉ። እነሱ ጥቅመኞች ናቸው። ሌሎችን እያስፈራሩ ምናምን በብልጽግና ምንነት እያስፈራሩ ምናምን የሚመጡ ማለት ነው። ይሄንን ከመደናበር አመጡም። ግን ምንም እዚህ ግባ የሚባል ተጽዕኖ የላቸው። ምን ሊያደርግ ይችላል? ምንም አያደርግም እኮ። እስቲ አሁን ያወጣው መግለጫ ሄድና አየው፣ የለጠፈበትን ቦታ ስንት ሰው አየው። ምንም እዚህ ግባ የሚባል የለም። እኛ አምጥተን እንትን ካላለንላቸው ማለት ነው፣ ካላወራንላቸው ማንም የለም። ሲጀመር ለዚህ የሚሰማውም የለም። ህዝብም ጆሮ ሰጥቶ እኮ አይሰማውም። ባለፈው ምርጫ ላይ ቅዴፓን ምረጡ ያልንበት ምክንያት በግልጽ አስቀምጠናል። አንድ እሱ ነው። ህዝቡ እኛ ስላለው ሳይሆን ህዝቡ ራሱ መርጧል። እኛ ያለውም ሳይሆን ራሱ ማለት ነው። ለምን ስሜቱን መግለጽ ስለነበረበት ነው እንጂ መርጦ 100% ቢመርጥ ይወስዱለታል ለማለት አይደለም። ያን አደርግም በብልጽግና እያጭበረበረ ስለነበረ ማለት ነው። ስለዚህ ብልጽግና የህዝብ እንትና ማለት ነው። ቅዴፓ ባለፈው ከሁለት ጅቦች የእኛውን ጅብ እንምረጠው ለጊዜው ስላለው እንጂ ጅብነቱን ትቷል እንደ በእንትና ቅዴፓ። ጅብ እኮ ጅብ ነው። ምንም ይሁን የአንተ ሰፈር የሚኖር ሌላ ቦታ የሚኖርም ጅብ ቢሆን ጅብ ነው። ከጅብ የተለየ ነገር የላቸውም። ሁለቱም ያው ናቸው። እና እንደዛ የተደረገው ቁጣውን ለመግለጽ ነው የቅማንት ህዝብ እንጂ ሌላ ነገር አይደለም። ያለውን ውስጡ ያለውን ብሶት ለመግለጽ ያደረገው እንጂ ቅዴፓን ፈልጎት ወዶት አይደለም። ቅዴፓ የሚባል ራሱ እኮ እንደሞተ ቁጠረው፣ የሞተ ፓርቲ ነው። እነዚህ ሰዎች እስካሉ ድረስ ገለውታል፣ እያጠፉት ስለሆነ ማለት። ስለዚህ እንደዚህ አይነት ነገር ያመጣል፣ ያወራል፣ ያወራል። ይህን ከማድረግ አይመለስም። እየደወለም ብዙ ስራ ሲሰራ ነበር እኮ ባለፈው ተናግረነዋል። እነዚህ ሊመለከት ነው። ስለዚህ ይህንን እኔ እንደ እንትን የምቆጥረው አይደለም፣ አልቆጥረውም። እኔ እንደ ምናምን ማለት ይሁን እንደ ትንሽዬ ነገር ተጽዕኖ ይፈጥራል ምናምን በሚለው የለውም። ከእርሱን ነው የሚሞላ። በቃ የግል ጥቅሙን እያደረጉበት ስለሆነ ማለት ነው። ስለዚህ ቅዴፓ እስከሚስተካከል እንደ ድርጅት ተጽዕኖ ፈጣሪም አይደለም፣ ምንም እንትን የለውም ማለት ነው። ባለፈው ያነሳ ነው እኮ የቅማንት ህዝብ ያለ መሪ ያስቀርተውታል ነው። ይህ ነው አንዱ ትልቅ አደጋ ያለው። ስለዚህ ያለ መሪ እንዳስቀሩት ህብረተሰቡ ራሱ ተደራጅቶ እንትን እንዲል በባለፈው ሰኞ ላይ ያብራራ ነው። ይህን ነገር የሚመለከት ነው ማለት ነው። ቅማንት ላይ ምን ነገር ሊፈጠር ይችላል የሚለው ነገር አንደኛ ጽንፈኛው እስኳድ የጎንደር ፋኖ ነው የሚባለው የበለጸገ ፋኖ ነው። ምክንያቱም የፋርጣው ማህበር ነው የሚመራው። የፋርጣው ማህበር ደግሞ የብልጽግና ተላላኪ ነው። ዋናው ከሱ ተለጥፎ ነው ስራ የሚሰራው ማለት ነው። ሁልጊዜም እንደዛ ነው፣ ተለጥፈ ነው። ባለፈው ተናገረናል። ልክ እንደ እንትኑ ማለት ነው፣ እንደ ቀበሮው ነው። እንደ ቀበሮው ተጠግቶ ነው እዛ እንትን የሚያደርገው ማለት የጥቅሙን ባለቤት ስለሆነ ጥቅሙን ለማስቀጠል ነው የሚታገለው። ስለዚህ የኛውም በሱ የሚመራ ስለሆነ አጋጣሚውን ተጠቅሞ እንደዚህ አይነት ነገር ማድረግ ይፈልጋል ነው የቅማንት ላይ እርምጃ መውሰድ ባለፈው እንዳደረጉት አሁንም እንዲያውም ትላንትና ይመስለኛል ሮቢት ከባቢ እንድናጠቃ ተብሎ ጉዞ ጀምሮ ነበር አሉ። በዚህ በፍርንክም በምናምንም ሆኖ ማለት እርግጠኛ አይደለሁም መረጃው። እንደዚ አይነት ነገር ሞክረው ከዛ ተመለሰ አሉ። ምንድነው ሲባል ወፍ መለሰን ሲል በወፍ የሚመር ኋላ ቀር። በጣም እኮ ነው የሚያሳዝነው። በወፍ ነው የሚመራው። አየሁ አላማ አንግበህ እቅድ አቅደህ ስትሄድ ወፍ ከኋላ ኮኮኮ ወይም አህያ ካለ ትመለሳለህ ማለት ነው። በወፍ የሚመራ ኋላ ቀር የሆነ የመጨረሻው ኋላ ቀር ቡድን ማለት በምን ቋንቋ ትገልጸዋለህ? ወፍ መልሶናል ይላል እና እንዲህ እያደረገ ነው። ወፍ እየጠየቀ ነው ማለት ነው። የደብተራው ምናምን ፋርጣር የሚመራው ጥፈት ምናምን ይሰጠዋል። ጥይት መከላከያ ምናምን አቱቱ ብሎ እነ አባ እንትና ይሰጡታል። እነ ማን ነው የሚባለው ይሄ እና አባ የተገኘ ልጅ ብላታል። እነዚህ በሙሉ ይሰጡታል፣ አያቀርም። ያቺ የታረደችው ጥቁር በግ እንትን ላይ የሰሜን ጎንደር ሀገረ ስብከት ላይ የቀበራት በግ እንደሱ ይቀብሩለታል። በዚህ ነው የሚሄደው፣ ሌላ የለውም። እንደዚህ አይነት ነው። ይሄ ኋላ ቀር የሆነ ጎታች የሆነ ቡድን ነው። በፍጹም አርቆ አያስብም። ባለፈው ተናግረናል። አርቆ የሚያስበው ሌላው የፋኖ ዘር ነው እንጂ ጎንደር ላይ ያለ ፋኖ ነኝ የሚል የመንደር አውደልዳይ፣ ሌባ፣ ቀጣፊ፣ አጭበርባሪ፣ ነፍሰ ገዳይ የነበረ ዘራፊ የነበረ ነው። ህፃናትን፣ ሴትን አስገድዶ ከመድፈር ሌላ ነገር የለውም። ይሄ ኃይል አሁንም ጥቃት ከመፈጸም አይመለስም። እንደዚህ አይነት ስራ እየሰሩ እንደሆነ
ውይይቱ ራሱ እንዲናርግ አይ የለም ይሄን እናርግ ምናምን የሚል ነው። ስለዚህ ህብረተሰቡ ራሱን አደራጅቶ መግጠም ነው። ለዚህ ይሄን ሌላ ነገር የለም። በቃ ይሄን መግጠም ነው። ሌላ ምንም ምርጫ የለም። አንዴ ገብቶ ከተቆጣጠረህና ምናምን ከጀመረ ያጠፋል። ስለዚህ ይህንን በደንብ አድርጎ መረዳት ያስፈልገዋል ህብረተሰቡ ማለት ነው። ይሄ ሊሆን ይችላል። ለምን ግርግሩን ነው የሚፈልጉት እነሱ። የሚፈጠረው ግርግር ክፍተት ይፈጥርላቸዋል። ብልጽግና የመንግስት በዛኛው ከወያኔ ጋር ከጽምዶ ጋር ይዋጋል። እዚህ ጋር መጥቶ ሊወገን አይችልም። ስለዚህ ፍሪ ሃንድ እናገኛለን በነፃነት ብለው ይህንን ስራ ሊሰሩ እንደሚችሉ አሁንም ያን እየተንቀሳቀሱ እንደሆነ ማየት አለብን። ሌላው እንትኑን ራሱ አሁን የፋርጣው ማህበር እውነት ለማድረግ ማለት ነው እንትኑን ይህ አሁን የሱዳን ያለ የቅማንት ታጣቂ ሊመጣ ነው የሚለውን እውነት ለማድረግ ቅማንት ውስጥ እየሄደ ችግር እንዲፈጥርላቸው ከዛ አካባቢው ምን ያደርጉታል? እረፍት የሌለሽ አድርገው ታጣቂ ምናምን እያዘመተ የፈለጉትን ያደርጋሉ ማለት ነው። የሚፈልጉትን ያጠፋሉ፣ ይዘርፋሉ፣ ይሰርቃሉ። ይሄ የፋርጣ ማህበር የመጨረሻው እንትኑ ዓላማው ነው፣ ቅማንትን ማጥፋት ማለት። ይህን ከማድረግ አይመለሱም። ይህን ማንም ሰው በቸልተኝነት እንዳይመለከተው ቅማንቱ ማለት ነው፣ በደንብ አድርገው ማየት አለበት። ሁለተኛ በሰበቡ ቀጠናውን የጦርነት ሜዳ በማድረግ ህዝቡን እንትን ሊያደርጉት ይችላሉ። ምናልባትም ታጣቂ ቢመጣም ቅማንት ላይ ልክ እንደመጣ አድርገው የቅማንት ታጣቂ ወያኔ በዚህ ገባ ብለው የራሳቸውን ፋኖ እንደ ወያኔ አድርገው አስተኩሰው ህዝቡን መጨፍጨፍ የጦርነት ሜዳ ለማድረግ እንዲታገሉ አይቀርም። ይህን ከማድረግ ማለት ነው። ምናልባትም የጦርነት ሜዳም ሊያደርጉት ይችላሉ፣ ትልቁ ጦርነት ማለት ነው። በዛ በኩል የሚመጣ እንትን ካለ ማለት ነው። ይህ በጣም አደገኛ ነው። በዛ ጊዜ ምን ማድረግ እንዳለበት ህብረተሰቡ ከወዲሁ ማሰብ አለበት ብዬ መልዕክት ማስተላለፍ ፈልጋለሁ። ሶስተኛው እየጋፈፉ ወደ ጦርነት ሊማግዱት ይችላሉ የብልጽግና ካድሬዎች ማለት ነው። ስለዚህ ህብረተሰቡ ይህንንም ግምት ውስጥ ማስገባት አለበት። ይህም ሌላ አደጋ ነው፣ ችግር ነው። ሌባና ዘራፊ ይበረከታል፣ አሁንም አለ፣ ግን የበለጠ ደግሞ እንደፈለገ ያደርጋል። ይህንም ከወዲሁ ማሰብና እንትን ማድረግ ነው። ጥንቃቄ መልእክቶቹ ምንድን ናቸው? ምን ይደረግ? ያው ከላይ እንዳነሳሁት ነው። በዋናነት ባለፈው ሰኞ ያስተላለፍናቸው መልእክቶች እነሱን መመልከት ጥሩ ነው። ዲቴይል ያቀርበናቸዋል። እነሱን እዚሁ ጋር ዝም ብዬ ጠቀስ ስላደርጋቸው፣ አንደኛ ህዝቡ ራሱን መጠበቅ፣ መከላከል፣ ማደራጀት አለበት። ራስ ለመጠበቅ ተኝታ አይደለም፣ አሁን የምተኛበት ጊዜም ስላልሆነ ማለት ነው። በደንብ ሆኖ መደራጀት አለበት። ሰፈሩን መከላከል አለበት። ከአማራው ማህበረሰብ ጋር ግጭት እንዲፈጥሩ የሚችሉ ነገሮች እንዳይኖሩ ራሱን መጠበቅ አለበት ይመስለኛል። ይሄ በጣም መሰረታዊ ነገር ነው። ቅማንት ውስጥ ያሉ ሌቦች ምናምን ይሄ ታጣቂ ነኝ ምናምን የሚል እዛ መሬት ላይ ያለ አንዳንድ ሌባ ቀጣፊ አሁን የምልህ ፋኖ ጋር አብረን እንስራ በሚል እየሄደ የሆነ ነገር ጀምሯል አሁን ማለት ነው። እንትኑን አያውቅም፣ ምንድነው ፍላጎታቸው አያውቅም፣ የዚህኛው ማለት ነው። ፋኖ የትኛው ነው ከጽምዶ ውስጥ የገባው የትኛው ነው ያልገባው ምናምን የሚለውን መተንተን አለብህ። ይህ አሁን የጽምዶ ውስጥ ያልገባው ምንድን ነው የሚያደርገው? ቅማንት ነው ዋና ጠላቴ ብሎ ቅማንት ላይ ነው የሚሰራው፣ ሌላ ስራ የለውም እንጂ ወያኔን አይዋጋም። ሂዶም አያውቅም እኮ ሰፈር ነው የሚኖረው። ስለዚህ እዚህ ጋር እየሄዱ የሰባሰቡ እንትን ለማድረግ ወደ ቅማንት ምድር እየጎተቱ ለማምጣት የሚሰሩ እንዳሉ መረጃዎች ደርሰውናል። በተለይ በጭልጋ አካባቢና በዚህ በሮቢት ቀጠና አካባቢ እንዲህ አይነት ነገሮች እንዳሉ እንትን ብለዋል። ይሄንን አጥንቶ ልጆቹ ከዛ ነገር እንዲወጡ ማድረግ አለባቸው። ህብረተሰቡ ይሄን መስራት አለበት ማለት ነው። ወጣቶች ተዘናግተው እንዳይታፈሱ፣ ታጣቂ የሚሆን ዝም ብለህ ተዘናግተህ መታፈስ የለብህም። ወደ ጦርነት ሄደህ መማገድ የለብህም። ምኑ ያተርፈናል? አሁን ጥያቄው እኮ ምንድን ነው የሚያተርፈን? ሂደህ የምትዋጋው ከወገኖች ጋር ነው የምትዋጋው፣ ኢትዮጵያውያን ጋር ነው የምትጋደለው። ብልጽግና ኖረ የሚሻሻልልህ ለውጥ የለም። ወያኔም ጋር ቆመህ ብታመጣ የተለየ ነገር አይመጣም፣ የነበረው ነው የሚመጣው። ምንም ለውጥ የለም። ስለዚህ ጦርነትን ምን እንትን ያስፈልጋል? እነዚህ ኃይሎች በህዝቡ ተገደው በሰላም ችግራቸው እንዲፈቱ እና ሀገሪቱን ሰላም እንዲያደርጓት እና በህግ እንዲመሩ ማድረግ ነው እንጂ እየሄድክ አብረህ ከተዋጋህ እኮ የችግሩ ሀገር የማፍረሱ አንዱ ተሳታፊ ሆንክ ማለት ነው። ስለዚህ በዘዴ መጥፋት አለባቸው፣ መደበቅ ማለት ነው። ራሳቸው መሰወር፣ አለመገኘት ማለት ነው። እየጋፈፈ ይወስዳል። ለዛ በኋላ እምቢ ብትል ሁሉ ገሎ ሊሄድ ይችላል። ሀገር ክድሃል ሁሉ ሊል ይችላል። ምን ማድረግ የለም፣ ባለቀ ሰዓት የሚደረጉ ነገሮች ማለት ነው። ሌላው ህዝቡ ወደ ጦርነት ግባ ሲባል እንዳያደርገው ማለት ነው። ቅድም ከላይ እንዳነሳሁት መግባት የለበት። ሁለት ጥጋበኛ ነው የጀመረው። ጥጋበኛዎቹ ራሳቸው ይዋጉ። እንዲያውም እኔ ማስበው እንደሆነ ታውቃለህ፣ ቢቻል ደብረ ጽዮንንና አብይ አህመድን ፊት ለፊት የቦክሲንግ ሪንግ ውስጥ ያስገብተው እንትን ማድረግ ማናጠስ ነበረ በዋናነት ማለት ነው። እነዚህን ሁለቱን ከዛ ያሸነፈው ይሻላል። እንትን አድርገህ ይሄ የጉልበት አድርገዋል ያሸነፈው በቃ ስልጣን ይዛል ብትላቸው የተሻለ ይመስለኛል። እንደዚህ የችግሮቹ ፈጣሪ እኮ እነዚህን እና እነሱ የሚመሩ ድርጅት ነው። ህዝቡ ምን አለበት የለበት። ስለዚህ የማንም ፓርቲ አገር እመራለሁ ህዝብ አስተዳድራለሁ ብሎ መጥቶ ህዝብን እንዴት ይማግዳል? እንዴት እኛን ያስገድላል? እኔ በጣም የሚያሳዝነኝ ነው።
የሚያልቀው ህብረተሰቡ ነው፣ ህዝቡ ነው። እነሱ አይሞቱም። ያፋጁናል፣ ሲሸነፉ ጥለው ይሄዳሉ። እንደ መንግስቱ ኃይለማርያም ይኮበልላል። ሌላ እንትን የለውም። ስለዚህ ከዚህ አንጻር በደንብ አድርጎ መታየት አለበት። እንደ አፄ ቴዎድሮስ ራሱን አሳልፎ ለክብሩም ለሀገሩ የሚሰዋ ቢሆን እኮ በቃ የእውነት ነው ትለዋለህ። ቀጣፊ ነው፣ አጭበርባሪ። አሁን እና አብይ አህመድ ይሄን ያክል ይፎክራሉ አይደለ? እንዲያው አይሆን አይጣልና ከመጣ እንትን መቼ በረው እንደሚጠፉ ታውቃለህ። በረው ነው የሚጠፋት። በቃ መሸነፋቸውን ካወቁ በረው ይጠፋሉ። እንዲህ ከማድረግ አይመለስም ማንም ቢሆን ማለት። ኦኬ፣ በዛኛውን በኩል ሰደው የጽምዶ ኃይል ወይም የህዋቱ ኃይል ቢሸነፍ እነ ደብረጽዮን ይገኛሉ? አታገኛቸውም። በረው ነው የሚጠፉት፣ ይጠፋሉ። እኔ ህብረተሰቡን የሚማግዱት ነገር ግን በጣም አደገኛ የሆነ ኋላ ቀር ነው። እንግሊዞቹ አፄ ቴዎድሮስን መግደላቸው አልበቃ ብለው ደግሞ በኃይለ ሥላሴ ጎተት እያሉ ተመርተው በዚህ በ1920ዎቹ ምናምን የሁለተኛ ዓለም ጦርነት ጊዜ በሱዳን ሲመጡ ቅማንቱ 1 ዓመት ተዋግቷቸዋል። 1 ዓመት ነው የተዋጉት። በደንብ ነው የተዋጋቸው። እና ምን ይላሉ እንትኑን ሲያነቡት የጦርነቱን ሜዲቫል ዋር ተዋጋን አለ። ሜዲቫል ውጊያ ነው የተዋጋ ነው። ሜዲቫል ነው አለ ወሩ። ሜዲቫል ማለት ምንድነው? ኋላ ቀር ነው ውጊያው። ምክንያቱም አይገኛቸውም። በጣም እንትን ባለ መንገድ ነው የሚዋጉት። መደበኛ ጦር ምናምን የላቸውም። አየሁ፣ በተናጠል ተራራውን ምክንያት አድርገው ሂደው አታክ ያደርጓቸዋል። የደፈጣ ጥቃት ምናምን ለእነሱ የሜዲቫል ነው። እንደዛ አድርገው 1 ዓመት ነው ያሰቃዩቸው እንግሊዞችን ማለት። ከ1 ዓመት በኋላ ግን ተሸንፈዋል። እንደዛ ነበረ። ልክ ይህም ሜዲቫል የሆነ እሳቤ እኮ ነው በጦርነት። እኔ እስቲ አስበው፣ ትልቅ ሀገር፣ ስልጡን ሀገር የነበረ ትልቅ ጥንታዊ ሀገር በእነዚህ አፍራሾች እየፈረሰ መሆኑን ማወቅ አለበት። ለዚህ ኮንትሪቢዩት ማድረግ የለብንም። ኔቨር ኤቨር። የቅማንት ህዝብ ባለፈውም ኮንትሪቢዩት አላደረግም፣ አሁንም ማድረግ የለበትም። ማንንም መቃወም፣ ማንንም መደገፍ አያስፈልገውም። እዚህ ላይ ማለት በዋናነት ምን አገባንኛ? እነሱ የፈጠሩት ራሳቸው ያፍርሱት። የስርዓቱ ተጠቃሚ ሆነን አናውቅም። በሁለቱም ስርዓት ቢሆን ማለት ተጎጂዎችን እንጂ። ስለዚህ ይህንን በደንብ አድርጎ ማየት መልካም ነው። ሌባንና ወንበዴን ማጥፋት ከወዲሁ ያስፈልጋል። በኋላ ችግር ከተፈጠረ ወሮ ነው የሚበላ፣ ያጠፋል። ወንበዴና ሌባ ማለት ህሊና ቢስ ተንቀሳቃሽ ሰው ማለት ነው። ህሊና የሌለው ግን እግር አለው እንደ ሰው ምናምን፣ እንደዛ ማለት በምንም ነገር አያስብም። የሰውን ቀምቶ የሚበላ አስበው እንደ ሰው ራሱ ከንሲደር ልታደርገው አትችልም። እና ይሄንም ከወዲሁ እርምጃ ወስደ ማስተካከል ያስፈልጋቸዋል። ሌላውም የመረጃ ልውውጥን አጠናክሮ እንትን ማድረግ ነው። የጎንዮሽ ትስስሮችን ባለፈው እንዳልነው ማድረግ፣ ለሚዲያም ደግሞ መረጃ ማቅረብ ተገቢ ነው ብዬ አስባለሁ። ታንኪ መልካም። እንዳጠቃላይ እየመጣ ያለው በሁለቱ ኃይሎች ሊጀመር ጫፍ የደረሰው ጦርነት ቅማንት ላይ የሆነ ችግር እንዴት ሊፈጥር ይችላል? ይህ ችግር ቢፈጠር የቅማንት ህዝብ ምን ማድረግ አለበት ለሚለው ጥያቄ ለሰጠ ማብራሪያ ከልብ አመሰግናለሁ። እስፔሻሊ የመጨረሻ መልእክቶች ያነሳቸው መልእክቶች ሜይ ቢ ከቅማንት አንጻር አነሳቸውን ለሌላው የኢትዮጵያ ህዝብ የሚያገለግል ነው። ሁሉም ህዝብ ነው እየተጎዳ ያለው። ስለዚህ ጦርነት በመደገፍ የሚመጣ ትርፍ የለም። እነዚህ ኃይሎች ተገደውም ቢሆን ወደ ሰላም እንዲመጡ ለማድረግ ሁሉም የበኩሉን አስተዋጽኦ ማድረግ አለበት ለማለት ያክል ነው። እንደ አጠቃላይ የነበረን ቆይታ ውድ አድማጭ ተመልካቾቻችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ሁንላችሁ።